ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ውድ አድማጮቻችን እንደምን አላችሁ? ሰዋሰው ቅምሻ ፕሮግራማችን ተጀምሯል። ከዚህ ከተረታ ስቱዲዮ 97.6 ወደ እናንተ ለ2 ሰዓታት ያክል እየደረሰ ቆይታን የሚያደርገው ሰዋሰው ቅምሻ እንግዲህ ዛሬ ደግሞ በሌሎች ባዳዲስ ፕሮግራሞች ከእናንተ ጋር ቆይታውን ሊያደርግ መጥቷል። እኔ ሀና አባይነህና አሸናፊ ሰለሞን ፕሮግራሙን እየመራን ከእናንተ ጋር ቆይታ የምናደርግ ይሆናል ማለት ነው። አሹዬ እንዴት ነሽ? አንቺ አለው እንደምን አላችሁ አድማጮቻችን? አፌ ላይ እንኳን አንድ ዘፈን ጥለሽብኝ በቃ ውስጥ የሚለው እሱ ነው። እየዘፈንክ ነው የዘገሊላ ዕለት እያልኩኝ ገና ሳይደርሳው ገና እንኳን ሳይደርስ ዘገሊላ አንቺ እያልኩ ነበር እና የዘገሊላ ዕለት ያስባለች ነው። ሳምንቱም ትንሽ የሆነ የበዓል አይነት ድባብ እየመጣ ያለ ይመስለኛል። አንቺ በንግድ ማዕከላት መንገድ ላይ የምናያቸው የሆነ ቀደም ብለው ጀመሩ ስናወራቸው የነበሩት የገና ድባቦች ሞቅ እያሉ ነው። እናንተ ጋርስ እንዴት ነው አድማጮቻችን? ሰዋሰው ቅምሻችን ከልቦ በቀረበው በትርታ 97.6 ወደ እናንተ ለ2 ሰዓታት ያክል ያማረ የደመቀ ቆይታ ልናደርግ እዚህ እንጦጦ ስቱዲዮ ተገኝተናል። እንደተለመደው የሰዋሰው መልቲ ሚዲያ የተገኙ ጣም ከዓለም ዙሪያ የተገኙ ጣም ያላቸው ሙዚቃዎችን እየጋበዝናቸው እንቆያለን። የተለያዩ ጉዳዮችን እናወራለን። በሳምንቱ ምን አዳዲስ ነገር ነበር? በታሪክ ወደ ኋላ መለስ እንላለን። ድንቃ ድንቅም አለ። እንደተለመደው እናንተ ብቻ አብራችሁን እንድትቆዩ ነው የምንጋብዘው። በስራ ቦታ፣ በቤት፣ በትራንስፖርት አብራችሁን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናችኋለን። የበዓል ድባብ ላይ ነው የምንገኘው። ሞቅ ያሉ የበዓል ወሬዎችን እናወራለን። አሁን እንኳን በመንገዳችን የክሪስማስ ያሸበረቁ ህንጻዎችን ያሸበረቁ የንግድ ቤቶችን በጣም እያማሩ ነው የሚገኙ እያየን የመጣ ነው። በተለይ ደግሞ በገና ወቅት ነው በጣም ብዙ ዲኮር የምናየው አይደለ? በየመንገዱ በየህንጻዎቹ ላይ የሚያማምሩ ገና የሚሉ በተዋርሶ የመጡ ናቸው እነዚህ ዲኮሮች። ሆኖም ግን የተለያዩ ሞሎችን እያሸበረቁባቸው ይገኛል። ከዛ በኋላ አሁንም በተዋርሶ ደግሞ የመጡ ቤተሰብ የሚያረጋቸው ለገና የጋራ ልብሶች አሉ። ለህፃናት አባት፣ እናት አንድ አይነት የገና የክሪስማስ ልብሶችን ራሱ ተሰቅለው በከፍተኛ ሁኔታ እያየን ነው። መንገዱ ደምቋል። ቆንጆ የሆነ የበዓል ድባብ ላይ ነው የምንገኘው። የሚቀጥሉት ሳምንታት ደግሞ ስለ ዶሮ ስለ ቂቤ ማውራታችን አይቀርም ማለት እንጀምራለን። ገበያው እንዴት ነው ማለት እንጀምራለን። እኛ ራሱ ወጣ ብለን መመልከት ያለብን ይመስለኛል። በደንብ አለብን እንጂ በዓል ሲደርስ እነዚህ መረጃዎች ለአድማጮች ማድረስ እኮ እንደ ጋዜጠኛ ግዴታም አለብን አይደለ? ልክ ነው። ምን ይመስላል በዓሉ፣ ድባቡ፣ ገበያው እንዴት እየተሸጠ ነው፣ ዶሮ በጉ ማለት አለ። መሳሪያዎች ምናምን አሁን መነቃቃት ይጀምራሉ። ቡፌ ውስጥ ያሉ ሳህኖች ምናምን እነሱም ይነቃቃሉ። እንታጠብ ነው እንዳጠቃላይ በዓል ለእኛ የመሰባሰቢያችን ነው። ሁሉም ሰው በዓልን በጉጉት የሚናፍቀው ነገር የጠፋ ዘመዱ ራሱ ዳግም የቤተሰብ ቅልቅል የቤተሰብ ግንኙነት ተብሎ በአንድ ማዕድ የሚጋራበት ነው። ብቻ እንዳጠቃላይ ኢትዮጵያና ዓመት በዓል በቃ ለየት ያለ ትርጉም አለው እና ሙዚቃዎቹ ራሱ ይጀምራሉ፣ ይነግሩሻል የምን በዓል እንደሆነ አረ የትኛው ያስታውቃል በደንብ እኮ የየትኛው በዓል እንደሆነ ሙዚቃዎቻችን ራሱ በደንብ ገላጭ ናቸውና ያስታውቃሉ። በዚህ ሳምንት ደግሞ የፈረንጆችን የገና በዓልም አክብረናል። ዲሴምበር 25 ቀን ሐሙስ ዕለት ነው ተከብሮ የዋለው። ፈረንጆች ባከበሩ በ2 ሳምንታቸው አካባቢ ደግሞ እኛ እናከብራለን። ገና እንግዲህ እንደሚታወቀው በክርስቲያኖች ዘንድ የኢየሱስ ክርስቶስን መወለድ አስመልክቶ የምናከብረው ክርስቲያኖች የሚያከብሩት በዓል ነው። በጣም ትልቅ ቦታ የሚሰጠውን በዓል ነው። በተለይ ክሪስመስ ሲባል ፈረንጆቹ ጋር ደግሞ በጣም የተለመደው ነገር ስጦታ መሰጣጠት ነው። ገና እኮ ነው አይደለ? ከሌሎች በዓላት በተለየ ስጦታ የምንሰጣጥበት በዓል ራሱ ጠዋት ላይ ፊልሞች ላይ ምናምን ራሱ አስተውለ ከሆነ ጠዋት ላይ ይነሱና ከእንቅልፋቸው በተለይ ህጻናት ሳንታ ክላውስ የሚሉት ስጦታ አስቀምጦልናል፣ ምንድን የተቀመጠልን ብለው ሮጠው ሄደው የገና ዛፍ ስር ስጦታዎቻቸውን ይመለከታሉ። እንደዚህ አይነት ነገሮች አሉት የገና በዓልና በዚህም ሳምንት ፈረንጆቹ ሞቅ አድርገው አክብረው ታልፈዋል።
ልክ ነው። በተለይ የፈረንጆቹ የገና በዓል ሲደርስ ሁልጊዜ ምናልባት አሁን ነው እንጂ ነገሮቹ እንዳሉ ከቲቪ ላይ መለሳለንና ወደ ሶሻል ሚዲያው በደንብ አተኮርን እንጂ ትንሽ ወደ 10 ዓመታት ምናምን መለስ ብንል ዲሽም በየሰው ቤት ጣራ ላይ ከመምጣቱ በፊት ያሉት የመዝናኛ የኢትዮጵያ ቴሌቪዥን ቻናሎች ላይ ሆም አሎን ፊልም በቃ ቁጭ ብለን ነበር የምንመለከተውና በጣም ገና ክሪስማስ ሲደርስ ሆም አሎን አለማየት በቃ ያላየ ምንም ትውልድ የለም ማለት እስከሚቻል ድረስ እና በነገራችን ላይ የአሁኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዛ ፊልም ላይ ተሳትፏል። ልክ ነው። አንድ ጊዜ ላይ እንደውም በዚህ ፕሮግራማችን ራሱ አንስተነው የምናቅ ይመስለኛል ዶናልድ ትራምፕን በተመለከተ አንዳንድ የሰራናቸው ፕሮግራሞች ላይ ሆም አሎን ፊልም ላይ እንደተወኑ አንስተን ነበር። ብዙዎች እንደውም የሚገርማቸው ዜና ይመስለኛል ይሄ አይጠብቋቸውም። ሆም አሎን ስንት ዓመት ሆኖ? ረጅም ዓመት ሆኖ እኮ ከ20 ዓመት በላይ ራሱ ያ ትንሽ ልጅ አሁን ፋሽን ኢንዱስትሪ ውስጥ በጣም ትልቅ ሰው ሆኖ ከምታስቢው በላይ ነው። ሆም አሎንም እንደዚሁ በቃ ደመቅ ብሎ የሚታይ ነው። ፊልሞችን ስታነሳ የገና ፊልሞችን ስታነሳ በሰዋሰው ፖድካስቶች ኔትወርክም የሰራ ነው ፕሮግራም አለ። አድማጮች ተመልካቾች ቢገቡ የሰዋሰው ፖድካስቶች ኔትወርክ ላይ የሚያገኙት አንድ ቆንጆ ፕሮግራም አለ። የገና በዓል ሲመጣ የምናስታውሳቸው ምን ምን ፊልሞች አሉ የሚለውን የሚዳስስ ነውና ሆም አሎን ከነዚህ ውስጥ አንዱ ነው። የገና በዓልን አስመልክተው በዛ ዙሪያ የሚያጠነጥኑ በዛ ወቅት የተከወኑ ድርጊቶችን የሚያሳዩ ፊልሞች ምን ምንድናቸው የሚለውን በሰፊው ያሳየናል። ብትገቡና ብትመለከቱት በተለይ ከዚህ ከበዓሉ ድባብ ጋር በጣም እንደምትዝናኑበት ተስፋ እናደርጋለን። አድማጮች ሰዋሰው ፖድካስቶች ኔትወርክን ሰብስክራይብ እያደረጋችሁ መመልከት ትችላላችሁ። መልካም፣ እንደተለመደው እንግዲህ ወደ ሌሎች ጉዳዮቻችን እናልፋለን። ከዛ በፊት ግን አንድ ከሰዋሰው መልቲሚዲያ የተገኘ ሙዚቃ ለአድማጮቻችን ጋብዝ አድርገናችሁ እንመለሳለን። የሰዋሰው አፕ ሚውዚክን ከፕሌይ ስቶር ከአፕ ስቶር ላይ እያወረዳችሁ ከዓለም ዙሪያ የተገኙ ጣዕም ያላችሁ ሙዚቃዎች አድማጮቻችን ያልተገደበ ጊዜ ማዳመጥ ትችላላችሁ። እንዲሁም ደግሞ የሰዋሰው ቅምሻ መነሻችን የሆነውን የሰዋሰው ፖድካስት ኔትወርክ የተለያዩ ስፖርታዊ፣ ታሪካዊ እንዲሁም ደግሞ የማጠብቋቸው አዝናኝ ጉዳዮችም ሁሌም ይለቀቃሉ። የሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናልንም ሰብስክራይብ እንድታደርጉ በትህትና እየጠየቅን አንድ ሞቅ ካለ ሙዚቃ ጋር ተመልሰን እንገናኛለን። አብሮነታችሁ አይለይን። ተመልሰን መተናል። አድማጮቻችን ያላችሁት በትርታ 97.6 ፕሮግራማችን ሰዋሰው ቅምሻ ነው። በዚህ ሳምንት ምን አዳዲስ ነገሮች ነበሩ ወደ እናንተ የምናደርስበት ሳሌ ነው የምንገኘው። አንቺ እጅ ከምን እንግዲህ ስለ በዓላት አስመልክተን ብዙ ነገሮችን ተጨዋወትን። አሁን ደግሞ በዚህ ሳምንት ምን አዳዲስ ክስተቶች ነበሩ ከኛም ሀገር ከሀገራችንም ውጪ ደግሞ የሰማናቸው ምን ምን ጉዳዮች አሉ የሚለውን አድማጮች ከእናንተ ጋር የምንጋራበት ሰዓት ላይ ነው ያለ ነው። ብዙ ጉዳዮች አሉ በዚህ ሳምንት የተሰሙ አይደላሹ ከሀገር ውስጥም ከውጭም። በተለይ ግን ከጤና ጋር ተያይዞ ባለፈው ሳምንትም ከድብርትና ከጭንቀት ጋር ተያይዞ ይመስለኛል ያጋራሁት አንድ ዜና ነበረ። ከተፈጥሮ ጋር ጊዜ ማሳለፍ እንዴት ከድብርትና ከጭንቀት ጋር የተያያዙ የአእምሮ እክሎችን እንደሚረዳ አንስተን ነበረ። በዚህ ሳምንት ታዲያ ከጤና ጋር ተያይዞ የሰማነው ደግሞ አንድ ዜና ምን ይላል? ረጅም ሰዓት መቀመጥ ሲጋራ ከማጨስ አይተናነስም ነው የሚለው። አይገርምም? ልክ ነው። ብዙዎች በቢሮ ውስጥ ረጅም ሰዓትን ያሳልፋሉ። ታዲያ የምንቀመጠው ምናልባትም ከ8 ሰዓት በላይ ሊሆን ይችላል በቀን። አንድ የቢሮ ሰራተኛ በቀን እንዲያሳልፍ የሚጠበቅበት ቢሮ ውስጥ 8 ሰዓት ነው። ታዲያ በእነዚህ ሁሉ ሰዓታት ተቀምጦ መዋል አንድ ሲጋራ ከሚያጨስ ሰው ከሚደርስበት የጤና እክል ጋር ተመሳሳይ የጤና እክል ሊያመጣ ይችላል ነው የተባለው። ብዙዎችን የሚያስደነግጥም ዜና ይመስለኛል ይሄ። ታዲያ ለረጅም ሰዓት ሳይንቀሳቀሱ መቀመጥ ነው በጤና ላይ ጉዳት ያስከትላል የተባለው ማለት ነውና አደገኛ መሆኑ ከሲጋራ ማጨስ ጋር እኩል አደገኛ መሆኑ ስለተረጋገጠ ሰዎችም እንቅስቃሴ እንዲያደርጉ በየመሃሉ ብዙ አንቂዎች ብዙ የአንቂ ደውሎች እየተሰሙ ነው ማለት ነው። በዘርፉ የተደረጉ ብዙ ጥናቶች አሉ። ረጅም ሰዓት መቀመጥን ታዲያ
በዋናነት ምን የጤና እክሎችን ያስከትላል ብለው የዘረዘሯቸውም ነገሮች አሉ። የመጀመሪያው ለረጅም ሰዓት መቀመጥ የሰውነትን ስብ የማቃጠል አቅም በ90% ይቀንሳል። 90% በጣም ትልቅ ቁጥር ነው። ሁለተኛው የደም ግፊትን ይጨምራል ነው የተባለው። ሶስተኛው ከመጠን ላለፈ ውፍረት በማጋለጥ ለስኳር፣ ለልብ ህመምና ለተለያዩ የካንሰር አይነት በሽታዎችም ያጋልጣል። አራተኛ ደግሞ በቀን ከ6 ሰዓት በላይ ተቀምጦ የሚያሳልፉ ሰዎች ከ3 ሰዓት በታች ከሚቀመጡት ጋር ሲነጻጸሩ በ15 ዓመት ውስጥ የመሞት እድላቸው በ40% ከፍ ያለ ነው። ቀጣዩ ደግሞ ምንድነው? ንቁ እንቅስቃሴ ያለማድረግ ለጭንቀትና ለድብርትም ጭምር ተጋላጭ ያደርጋል የሚባል ነገር ነበር ከዚህ በፊት። እንቅስቃሴ ማድረግ ኤክሰርሳይዝ ማድረግ ለሰውነት ብቻ ሳይሆን ለአእምሮ ጭምር በጣም ጥቅም እንዳለው ይነሳል። ከድብርት ጋር ድብርትን ከማባረር ጋር ብዙ ሰዎችንም ሰምተህ የምታከውነ እንዲሁ አይምሮዬ እንዲነቃቃ ከጭንቀት ለመውጣት እንቅስቃሴ ያደርጋለሁ ወይ ወክ አደርጋለሁ እሮጣለሁ አይነት ነገር ይላሉና ታዲያ እንቅስቃሴ ያለማድረግ ከዲፕሬሽን ጋር ከድብርት ጋር ማለት ነው ይያያዛል። ታዲያ ከዚህ ጋር በተያያዘ ከሚመጡት የጤና እክሎች ለመዳን ምን እናድርግ የሚለውን ስናይ ከተቻለ በየ30 ደቂቃው ከወንበር ተነስተን እንቅስቃሴ ማድረግ የመጀመሪያው ነው። በቀን ውስጥ ቢያንስ ለ30 ደቂቃ ፈጣን እርምጃ ወይም ስፖርት ማዘውተርም አለ። ሌላው ደግሞ ምንድነው? በሊፍት ፋንታ ደረጃን መጠቀም። እንቅስቃሴ የምናደርግባቸው ብዙ መንገዶች ላይኖሩን ይችላሉ፣ ቀኑን ሙሉ ቢሮ ውስጥ የምናሳልፍ ከሆነ ማለት ነው። ስለዚህ በተለይ ደግሞ መኪና የምንነዳ ከሆነ ችግሩ የበለጠ ይሆናል ማለት ነው። አትሊስት በትራንስፖርት የሚጓጓዝ ሰው ረጅም የእግር ጉዞም ሊያደርግ ይችላል። ትራንስፖርት የሚያገኝበት ቦታ ቅርብ ላይሆን ይችላል። የታክሲ ሰልፍም አለ፣ ቆመህ የምታሳልፈው ሰዓት ሊኖር ይችላል። ነገር ግን መኪና የምትነዳ ከሆነ ደግሞ ከስራ ለመመለስና ለመሄድ መኪና የምታሽከረክር ከሆነ ደግሞ ሌላ ቁጭ የምትልበት ረጅም ሰዓት ይኖራል ማለት ነው። ስለዚህ ባገኘናት አጋጣሚ ቢሮ ስንገባ ለምሳሌ ሊፍት መጠቀም ትተን በሱ ፋንታ ደረጃን መጠቀም፣ በደረጃ መውጣት የመሳሰሉ እንቅስቃሴዎች በየ30 ደቂቃው ከወንበራችን እየተነሳን እንቅስቃሴ ማድረግ ነው የተነሱት። እንግዲህ እነዚህን ማድረግ በተወሰነ መልኩም ቢሆን ችግሩን ሊቀንስ ይችላል ነው የተባለውና አድማጮች እንግዲህ ይህንን ሰምተው ማድረግ ያለባቸውን ነገር የሚወስኑ ይመስለኛል። አመንሽኝ አይደለ? ግን ለምንድን ነው ከወንበር ላይ 10 የምትነሳው? ልኝ ነው የምትይ? ምክንያቱ ቀድሞ ታይቶኛል። በቃ አይደለ? አሁን ይህ መረጃ ከማድረግ በፊት ራሱ በቃ ደረጃ ስወጣ ስወርድ ስነሳ በቃ ሁሌ ወጥቼ ከተመለስኩ የት ነው የምትሄደው ነው። እውነት ግን እንቅስቃሴ ማድረግ ያስፈልጋል። በደንብ ለሁሉም ሲሪየስ የሆነ ጉዳይ ነውና ያው ልክ ብለሻል፣ ተቀበለናል። እንቀጥላለን። ጥሩ መረጃ ደረሽና ንቹ እናመሰግናለን። ሌላው በዚህ ሳምንት ከተሰሙ ጉዳዮች መካከል መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና መስጠት ተጀመረ ይለናል። አልገረመሽ? ደስ የሚል ዜና ነው። በጣም ደስ የሚል ዜና ነው። የአዲስ አበባ እንግዲህ አሽከርካሪዎችና ተሽከርካሪ ባለስልጣን መስማት ለተሳናቸው ዜጎች የማሽከርከር ስልጠና መስጠት መጀመሩን ያስታወቀውና ብዙ ጊዜ ያልለመድናቸው ነገሮች አሁን ላይ እየተመለከትን ነው። ከዚህ ቀደም ማንቹ አካል ጉዳተኞች አሁን መኪና ይዛሉ። በነገራችን ላይ ተመልክተሽ ከሆነ አካል ጉዳተኞች ለነሱ የሚሆን አይነት አሰራር ተደርጎ መኪና ያሽከረክራሉ። ማንኛውም ሰው ከሚያደርገው እኩል ነገሮችን ያደርጋሉና አሁን ደግሞ ሌላ የብስራት አይነት ዜና ነው። እንግዲህ እነዚህ ሰልጣኞች የማሽከርከር ፍቃድ እንዲሰጣቸው ረጅም ጊዜያት ሲጠይቁ እንደቆዩም ጭምር ነው የተሰጡት። ከዛ በኋላ እንግዲህ የሀሳብ በደንብ ጥናት ተደርጎበት አሁን የመንጃ ፍቃድ ስልጠና መስጠት ተቋሙም እንደጀመረና እነሱም ደግሞ ይህንን ስልጠና ማግኘት እንደሚችሉ የተሰማበት ጉዳይ ነው። በዚህ ሳምንት ከሰማናቸው ጉዳዮች መካከል አንደኛው መስማት የተሳናቸው ዜጎች እንግዲህ የክህሎት የስነ ባህሪ ስልጠናውን በተቀመጠው ስታንዳርድ መሰረትም በመውሰድ ብቁ ምስጉን አሽከርካሪ መሆን እንደሚችሉም ጭምር ነው የተነገረውና ይበል የሚያሰኝ ሀሳብ ነው። ማው ደስ የሚል ነገር ነው። እድሉን ማግኘት ይኖርባቸዋል። ለረጅም ጊዜም ሲጠይቁ መቆየታቸውን አንስተዋላሹዬ። በመጨረሻም እንግዲህ ፍሬ አፈርቶ ይሄ ነገር መጀመሩ ይሄ እድል መመቻቸቱ በጣም ጥሩ ነገር ነው ብዬ አስባለሁ። ሌላኛው ሀኒቾ ከዚህ ቀደም በተደጋጋሚ ስናነሳቸው የነበሩ ጉዳዮች ከቲክቶክ ጋር ከዩቲዩብ ጋር የተያያዘ ብዙ ሀሳቦች ስንሰነዝር ነበር እና እነዚህ ፕላትፎርሞች ገንዘብ የሚገኝባቸው ጭምር ናቸው እያለን ነው።
ከዚህ በፊት ስናነሳ ሰዎች ራሳቸውን ይለውጡባቸዋል፣ ገንዘብ ያገኙባቸዋል፣ ሀብት በደንብ ያቋቁሙባቸዋል እያልን ነበርና አሁን የዲጂታል ይዘት ፈጣሪዎች እንደዚሁም ደግሞ የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ መሆኑ ተሰምቷል። ብዙዎች እንዴት እያሉ ነበረ? ከዚህ ቀደም ጭምጭምታውን ሰምተን እናውቃለን። ግን አሁን እርግጥ ሆኖ ከዩቲዩብ የሚገኝ ከቲክቶክ ከሌሎች የዲጂታል መድረኮች ገቢ የሚያገኙ ግለሰቦችም ሆኑ ተቋማት እንግዲህ ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘረጋ እንዳለ ነው የተሰማው። ይገርማል። በተለይ አሁን ላይ ተመልክተሽ ከሆነ ሱቅ ያላቸውም ሱቅ የሌላቸውም በቤታቸው ቲክቶክ ላይ ንግዳቸውን ምርታቸውን እየሸጡ ነው የሚገኙት እና አሁን ላይ ይመስለኛል ከፍተኛ የሆነ ሰው በቤቱ እቃውን እየሸጠ ነው የሚገኘው። ረጅም ሰዓት ላይቭ ላይ ሲያሳልፉ እናያለን። ገንዘብም እያገኙባቸው ነው እና እንግዲህ ከባለፈው ዓመት በተሻሻለው የዚህ የገቢ ግብር አዋጅ መሰረት ነው በኦንላይን ይዘቶች በማምረት ገቢ የሚያገኙ አካላት በሙሉ በቲክቶክም ይሁን በዩቲዩብም ይሁን ቲን ነምበር የማውጣት ግዴታ ተጥሎባቸዋል። ከዛም በኋላ ደግሞ ግብር እንዲከፍሉ ጭምር የሚያስገድድ አሰራር እንደተዘረጋ ሰምተናል እና ቲክቶከሮች እንግዲህ ግብር መጣው እያለ ነው እና ይህንን ጉዳይ ነው በዚህ ሳምንት ከሰማናቸው ጉዳዮች መካከል አንዱ ነው ማለት ነው። እሺ አሹዬ፣ ቀጥለን ደግሞ ከውጪ ወደ ሰማነው አንድ ዜና ነው የምናልፈው። ወደ ህንድ ይወስደናል። ከህንድ ብዙ ድንቃድንቅ መረጃዎችን ታደርሰናለህ። ከዚህ በፊትም አንስተነው ነበረ። ብዙ የሚያስገርሙ ዜናዎች ይወጣሉ ከዛች ሀገር። አሁን ደግሞ የሰማነው ምንድነው 187 ሰዎች ለሚፈለጉበት የስራ ዘርፍ 8000 ሰዎች ለስራ ፈተና መቀመጣቸው አነጋጋሪ ሆኗል ነው የተባለው። ስራ አጥነት እንግዲህ በመላው ዓለም ላይ ትልቅ ችግር ከሆኑት ነገሮች ውስጥ የሚነሳ አንድ ጉዳይ ነው። ታዲያ 8000 ሰዎች 187 ሰዎች ብቻ ለሚፈለጉበት ፈተና መቀመጣቸው አያስገርምም? እጅግ በጣም ያስገርማል። በጣም ነው የሚገርመውና በህንድ ኦዲሻ ግዛት ለፖሊስ ድጋፍ ለሚሰጡ የጸጥታ ኃይሎች 187 ሰዎች ይፈለጋሉ የሚል የስራ ማስታወቂያ ይወጣል። 8000 ሰዎችም ለዚህ ስራ ለማለፍ ለፈተና ተቀመጡ። ፈተናው በአውሮፕላን መንደርደሪያ አስፋልት ላይ ነው የተሰጠውም ራሱ ማለት ነው። ሜዳ ላይ ነው በቃ ውጪ ነው። የተንቀሳቃሽ ምስሉን ብትመለከተው በጣም ረጅም ይሄ የአውሮፕላን መንደርደሪያ አስፋልት እንግዲህ በጣም ረጅምና ሰፊ ቦታ ነው። እዛ ቦታ ላይ ተደርድረው ብታያቸው እኔ እንደውም መጀመሪያ ያሰብኩት ምን እንደሆነ ታውቃለህ? ሰላማዊ ሰልፍ ምናምን ይመስላል። የሰጠው ሰው የፈተና ወረቀቱን ራሱ ያደለው ሰው እንዴት ነው ለእነዚህ ሁሉ ሰዎች ያደለው? ብቻ ሁሉም ከስራቸው ነጭ ወረቀት መሰል ነገር ይዘው ተደርድረው ሲፈተኑ ያሳያል ቪዲዮና ፈተናው በክፍት ቦታ ላይ ሲሰጥም ተፈታኞችን ለመቆጣጠር ድሮን ጥቅም ላይ ውሏል። በድሮን ነው ከላይ ሲከታተሏቸውም የነበረው ማለት ነው። ለፈተናው ከ10,000 በላይ ሰዎች ናቸው የተመዘገቡት። በፈተናው ዕለት የተገኙት ደግሞ 8,000 ያህሉ ናቸው። ምንም እንኳን ለስራው ብቁ ለመሆን 5ኛ ክፍልን መጨረስ በቂ ነው ቢባልም በርከት ያሉ የመጀመሪያ እና ከዛ በኋላ ያሉ ዲግሪዎች ያሏቸው ሰዎች ራሱ በዚህ ስራ ላይ እንግዲህ ተሳትፈዋልና እድሜያቸው ከ24 ዓመት በታች ሆነው 18 የሆኑ 18 በመቶ ያህል ሰዎች ስራ አጥ በሆኑባት በዚች ሀገር እንግዲህ ስራ ማግኘት በጣም ከባድ ነገር እንደሆነም ያመለከተ ነገር ሆኖ አልፏል ማለት ነው። አዎ በጣም ብዙ ተቋማት እኮ አሁን የቅጥር ማስታወቂያ ሲወጣ እጅግ ከልክ ያለፈ ተመዝጋቢዎች ነው የሚመዘገቡት። እንደው የኔን ገጠመኝ ተነግረሽ እኔ ከዩኒቨርሲቲ ተመርቄ የመጀመሪያ ስራ ለማግኘት አንድ የተቋም የሚዲያ ተቋም ነው አሁን ስሙን የማልገዙ ተቋም ላይ አመለከትኩ። ማስታወቂያ ወጣና አመለከትኩኝ። ገና ተመርቄ ሳምንትም አልሆነኝም እና ሀኒ 80 ሰው በላይ አለ እና አሁን ከዚህ ውስጥ እኔ አልፋለሁ ነው ያልኩት። እውነቴን ነው የምልሽ። እና በጣም በቃ 80 ሰው ነው የፈተኑት በጽሁፍ። ከዛ በኋላ ደግሞ ከመረጡ በኋላ ማለት በጣም ብዙ ተቋም ላይ አንዳንድ የምን ወረፋ ነው እስከምትይ ድረስ ነው። እና የዛን ለት በህይወቴ የተጨነኩት ጭንቀት በቃ ይገርመኛል። በጣም እጅግ ብዛት ያላቸው ቁጥር ያላቸው ተፈታኞች ነበሩ። ከዛ ውስጥ እኔ እገባለሁ ወይ ብዬ ነበር። በጣም ትልቅ ተስፋን መሰነቅም እኮ ያስፈልጋል ይመስለኛል። ተስፋ ሲኖርህ ነው። አስብ አሁን 8,000 ሰው ሆኖ ከዛ ውስጥ ከ187 አንዱን ይሆናለሁ ብሎ ማሰብ ራሱ በጣም ተስፋ ማድረግ እኮ ነው አይደል? እኔም 5 ሰው መሀል 80 ሰው 5 እኖራለሁ ብዬ ነው በቃ። እና አንዳንድ ጊዜ
ከፍተኛ የሆነ የሰራተኛ ኃይል አለ። ግን ደግሞ ተቋማት በጣም ጠባብ ቦታቸው ምስን የሆነና እንደዚህ አይነት አጋጣሚዎች ያጋጥማሉና ያንቺ ግን ትንሽ ከረር አለ ለ173,000 ሰው በጣም ብዙ ሰው ራሱ ሌላ ትልቅ በጀት ያስፈልገው አይነት ፈተና ድሮን እስከማምጣት ለመፈተን በድሮን ከላይ ይከታተሏቸዋል አልኩ። ከላይ ነው የምታያቸው እነዚህን ሰዎችና ብዛታቸው በጣም ትልቅ ቁጥር ያላቸው ሰዎች ናቸው የተፈተኑት። ይሄ ነው አንድ የሚያስገርም ዜና በዚህ ሳምንት ደግሞ የሰማ ነው። መልካም። ሌላው በዚህ ሳምንት እንግዲህ ሀኒ እንደው በአካባቢያችን አንዳንድ ክልሎች ከመፈናቀል ጋር በተያያዘ እርዳታ የሚያሻቸው ብዙ ማህበረሰቦች እንዳሉ የተለያዩ የሶሻል ሚዲያው ተጽዕኖ ፈጣሪዎች አንቂዎች የገንዘብ ድጋፍ ሲያደርጉ ተመልክተን ነበር። በተለይ በትግራይ ክልል ህጻጽ፣ በአማራ ክልል እንዲሁም ደብረ ብርሃን የተለያዩ የማህበራዊ ሚዲያ ብዙ ተከታይ ያላቸው ሰዎች ለህብረተሰቡ ድጋፍ እናድርግላቸው የሚል አይነት እንቅስቃሴ ሲከወን ይበል የሚያሰኝ ስራዎችም በአንድ ጊዜ አለኝታኝነታችንን ለአንዳችን አንዳችን መኖራችንን መደጋገፋችንን የሚያሳዩ ባህላችንን የሚያጠነክሩ ተግባራት ሲፈጸሙ ተመልክተን ነበረ። እጅግ በጣም ደስ የሚሉ በጣም ብዙ ሰብአዊነት የታየባቸው ቅንነት የታየባቸው ይሄ የምንጠላላበት ይሄ ጎጠኝነት ምናምን የምንለው አይነት ጥላቻችን ራሱ ሙሉ ለሙሉ ጠፍቶ ሁላችንም በጋራ የቆንበት ሳምንት በሶሻል ሚዲያ ስንመለከት ነበረ። ከዚህ ጋር በተያያዘ ግን ከማህበራዊ ሚዲያ የሚሰበሰቡ አንዳንድ ገንዘቦች ደግሞ አካሄዳቸው ልክ ባለመሆኑ ከተሰበሰቡ በኋላ እውነት ይደርሳሉ ወይ የሚሉ አይነት ትንሽ ስጋቶች ስላሉ በማንኛውም የማህበራዊ ሚዲያ የሚሰበሰቡ ገንዘቦች እገዳ ተጥሎባቸዋል የሚል መረጃን ሰምተናል። አስተዋጽኦ ጥሩነታቸው እንዳለ ሆኖ አንዳንድ ጊዜ ደግሞ የሚፈጠሩ አንዳንድ ልክ ያልሆኑ ተግባራት አሉና እነዛን ለማስተካከል ሲባል ይህ ጉዳይ ባሳለፍነው ሳምንት እንግዲህ አንድም ጥሩ ነገር አንድም ደግሞ ትንሽ የሚያስጨንቅ ነገር የሰማንበት ሳምንት ነውና ግን እንዳለ ሆኖ ይህ እንዳለ ሆኖ አሁንም መተባበራችን አብሮነታችን እጅግ የሚያስደስት ሆኖ ስላየ ነው። በቃ በሁሉም ነገር ላይ እንዲመተባበር እንችላለን እኮ በቃ ማለት ኢትዮጵያዊነት ማለት ልክ እንደዚህ ነው የሚያስብል አንዱ ለአንዱ አንዱ ሲሩቅ አንዱ ማንሳት የሚያስችል አሁንም ድረስ ያ ሞራላችን ያ ባህላችን ያ ህሊናችን አለና እጅግ ይበል የሚያሰኝ ሳምንትም ነበረ። ብዙ የተማርንበትም ሳምንት ነበር። አዎ እንዳልከው ነው። እሺ መረዳዳቱ ደስ የሚል ነገር ነው በጣም። በመሀል ግን እንዳልከው በጎ ስራዎች እንደዚህ በጎ ተግባራት መሀል ደግሞ የሚያጋጥሙ አንዳንድ እንከኖች አይጠፉም። እንዳልከው ያነሳኸውም ነገር አለ። መተባበራችን ግን ይቀጥል ማለት እንፈልጋለን። በያላችሁበት ከጎረቤታችሁ ከጓደኞቻችሁ የግድ እኮ የሆነ ችግር ሲፈጠር አይደለም አይደል መረዳዳት ያለብን የሆነ ሀዘን ሲኖር አይደለም አይደል እና በምንችለው በሀሳብ በቃ እኮ አይዞ ማለት የሚፈልግ በጣም ብዙ ሰው አለ እኮ ሌላ ምንም አይፈልግም። በቃ ሀሳቡን ብቻ መደመጥ የሚፈልግ ሰው ችግሩን ማወቅ የሚፈልግ ሰው እኛ ጋር ያለ ምናልባት ሌላ ሰው የሌለው በጣም የሚቸገርበት ለኛ ትንሽ የሆነች ነገር እጃችን ላይ ሊኖር ይችላል። አስተውለኸዋል? አሁን እሱን ብዙ ጊዜ እኛ የናቅናት በእጃችን ያለች ምንም ማትመስለል ነገር ለሌላኛው በጣም ትልቅ ዋጋ ያላት ነገር ልትሆን ትችላለችና ትንሽ ናት ትልቅ ነው ሳንል በምንችለው መረዳዳቱ በጣም ትልቅ ነገር ነው። ልክ ነው። ሰው ገንዘብ ስላለው ብቻ ደስተኛ እንዳልሆነ አንዳንድ ጊዜ ገንዘብ በጣም ትልቁ ለህይወት የሚያስፈልገው ትልቁ መሳሪያ ነው። ግን ደግሞ ገንዘብ ኖሯቸው ገንዘብ በደንብ ኖሯቸው ግን ሰው ያጡ ሰዎች የሉ በጣም አሉ እኮ እውነቴን ነው የምልሽ። በጣም ደግሞ ገንዘብ የሚባለው መሳሪያ ሳይኖራቸው ግን ትልቅ መተባበር ትልቅ ህብረት ያላቸው ደግሞ ትላልቅ ቤተሰቦች ትላልቅ ሰፈሮችም እኮ አሉ እና አንዳችን ለአንዳችን ሁሌም ስንሆን ነው ነገሮች ሁሉ እንደ ሸማ አንድ ላይ አምረውና ቆንጆ ሆነው ምናየው የሚያስቀጥለን የሚያሻግረን እሱ ነውና ይህንን የተመለከትንበት ሳምንት ነው። ትንሽ በዚህ ሳምንት ከሰማናቸው ጉዳዮች ደስም ካደረገን ጉዳዮች መካከል አንደኛው ይሄ ነው። አድማጮቻችን በትርታ 97.6 ሰዋሰው ቅምሻን ነው እያደመጣችሁ የምትገኙት። አሁን የሙዚቃ ፋታ ወስደን እንመለስ። ከሙዚቃ በኋላ ተመልሰን እንገናኛለን። ተመልሰን መጣን። አድማጮቻችን ከሰዋሰው መልቲ ሚዲያ የተገኘ ቆንጆ ሙዚቃን አደመጣችሁ። እያደመጣችሁ የምትገኙት ሰዋሰው ቅምሻን ነው። በትርታ ኤፍኤም 97.6 ላይ እንገኛለን።
ሰዋሰው መልቲሚዲያን ከአፕ ስቶርና ፕሌይ ስቶር ላይ ማግኘት ትችላላችሁ። ከሀገር ውስጥም ከውጭም የተገኙ ጣዕም ያላቸውን ሙዚቃዎችም ማግኘት ትችላላችሁ። እንዲሁም ሰዋሰው ፖድካስቶች ኔትወርክ በሰዋሰው መልቲሚዲያ ስር የሚገኝ ፖድካስቶችና ሌሎች የተለያዩ ፕሮግራሞችን የምታገኙበት መድረክ ነው። እሱንም በዛው በሰዋሰው መልቲሚዲያ አፕሊኬሽን ላይ ቆንጆ ፖድካስቶቹን ማግኘት ትችላላችሁ። እንዲሁም የሰዋሰው ፖድካስቶች ኔትወርክ ዩቲዩብ ቻናልን ደግሞ ሰብስክራይብ ብታደርጉ ሌሎች ፕሮግራሞችን ማግኘት ትችላላችሁ። እንግዲህ አሁንም የምንቀጥለው በሰዋሰው ፖድካስቶች ኔትወርክ በዚህ ሳምንት ምን አዳዲስ ጉዳዮች አሉ፣ ምን አዳዲስ ፕሮግራሞች ተሰርተዋል የሚለው ነው። እንደተለመደው ቆንጆ ፕሮግራሞች ተሰርተው ቀርበዋል። ልክ ነው። በዚህ ሳምንትም በሰዋሰው ፖድካስት ኔትወርክ ላይ ብዙ አዳዲስ ጉዳዮችን ከታሪክም ከስፖርትም እንደዚሁም ደግሞ ከድንቃድንቅም ከዓለም ገጾችም አዳዲስ ቪዲዮዎችን አምተን ለአድማጮቻችንም ለተመልካቾቻችንም ጭምር አቅርበናል። ሁሌም ታህሳስ ሲመጣ በታሪክ ሁሌም የማይዘነጋው የታህሳሱ ግርግር የ1953ቱ የመፈንቅለ መንግስት ሙከራ ሁለት ወንድማማቾች የመንግስቱ ንዋይና ገርማሜ ንዋይ ያደረጉት የመፈንቅለ መንግስት ሙከራ ከዛ ታሪካቸው ምን እንደነበረ በስፋት የሰራነው ቪዲዮ በዚህ ሳምንት በሰዋሰው ፖድካስት ኔትወርክ ላይ ለቀነዋል። አድማጮቻችን ይህንን የታህሳሱን ግርግር ምን ይመስል ነበረ ባጭሩ አዘጋጅተነዋል። እሱን መመልከት ትችላላችሁ። ሌላው እንግዲህ አሁን በከፍተኛ ሁኔታ አፍሪካን ከሚያደምቃት ክስተት መካከል የአፍሪካ ዋንጫ እየተካሄደው ናቸው በሞሮኮ እና ከዚህ ጋር ተያይዞ የአፍሪካ ዋንጫ አይረሴ ትዝታዎች ምን ነበሩ የሚለው የእግር ኳስ ላይ እኮ ብዙ የሚታዩ አስገራሚ ታሪካዊ ነገሮች አሉ። ኢትዮጵያም በዚህ የአፍሪካ ዋንጫ የማይረሳ ትዝታ ነበራት። ግብጽም እንደዛው ለተከታታይ 3 ጊዜ ዋንጫውን ያሸነፈችበት በተከታታይ 3 ጊዜ ማንም ያላስደፈረችበት እንዲሁም ደግሞ ሌሎች እጅግ በጣም የሚያስገርሙ ታሪኮችን ከስፖርት ጋር አያይዘን የሰራንበት ቪዲዮ ተለቋል በሰዋሰው ፖድካስት ኔትወርክ። ይህንንም እንድትመለከቱት እንላለን። የመጨረሻው የገና በዓል ድባብን የሚቀይሩ ፊልሞች ገና ሲደርስ ያው እንዳልነው ሆም አሎን ቅድም ስናወራ ነበረ የተለያዩ በቃ ገና መምጣቱን የሚያስመለክቱን የተለያዩ ፊልሞች አሉና ፊልም ደግሞ የእውነታው ዓለም ነጸብራቅ ነው አይደል? እውነት ነው። ከዚህ ጋር ተያይዞ የተሰሩ ፊልሞች ምንድናቸው? እናንተም ይጠቅሟችኋል። ከዛ መረጃን ወስዳችሁ ፊልሞቹን ማየት ትችላላችሁ። ከዚህ ጋር የተገናኙ ቆንጆ ቲፕም በናትናኤል ምትኬ የተዘጋጀ ቆንጆ ፕሮግራም አለ። የመጨረሻው ከዓለም ገጾች ነው። ወደ ስዊድን እንሄዳለን። የዓለም ደስተኞች ሰዎች እነማን ናቸው? በደንብ ትመለከቱበታላችሁ። የሰዋሰው ፖድካስት ኔትወርክን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛችኋለን። የሰዋሰው ቅምሻ መነሳችን ከሰዋሰው ፖድካስት ኔትወርክ የተቀነጨቡ ሀሳቦችን የተቀነጨቡ ቅንጽል ነገሮችን እያነሳን ከእናንተ ጋር የምንወያይበት ከዚህ በማስቀጠል ደግሞ ከሰዋሰው ፖድካስት ኔትወርክ ከተዘጋጁ ፖድካስቶች መካከል ለዛሬ አንድ የመረጥነውን ወደ እናንተ አድርሰን እንመለሳለን። ያው አድማጮች እንደምትወዱት ተስፋ እናደርጋለን። ከፕሮግራሙ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። አይረሴዎቹ የአፍሪካ ዋንጫ ትዝታዎች። የአፍሪካ ዋንጫ ከእግር ኳስ ውድድር በላይ ነው። አህጉራዊ ኩራት፣ ጥቁር ማንነት፣ ደስታና እንባ የሚፈራረቁበት ትልቅ የታሪክን መዝገብ። ባለፉት ዓመታት በአፍሪካ ምድር የተከናወኑትን ድንቅ ትዝታዎችን በዛሬው ዝግጅታችን መለስ ብለን እንቃኛለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቀን። በአፍሪካ ሰማይ ስር ከካይሮ አሸዋማ ሜዳዎች እስከ ደቡብ አፍሪካ ዘመናዊ ስታዲየሞች፣ አዲስ አበባ ብርዳማ አየር እስከ ጋቦን እርጥበታማ የባህር ዳርቻዎች የአፍሪካ ዋንጫ ለ67 ዓመታት የሀገሪቱ የልብ ትርታን ሲያዳምጥ ኖሯል። ይህ ውድድር የኳስ ጨዋታ ብቻ አይደለም፣ የአፍሪካውያን የጋራ ዜማ እንጂ። ታዲያ በዚህ የአፍሪካ ዋንጫ አይረሴዎቹን ትዝታዎች ወደ ኋላ መለስ ብለን እንቃኛለን። አዲስ አበባ ሰማይ ስር በደስታ የፈነጠቀው የ1954ቱ የአፍሪካ ዋንጫ ድል ትዝታ። ጥር 13 ቀን 1954 ዓ.ም አዲስ አበባ አየር በጉጉትና በውጥረት ተሞልቷል። ከንጋቱ 11 ሰዓት ጀምሮ በአዲስ አበባ ስታዲየም በአረንጓዴ ቢጫ ቀይ ባንዲሮች ደምቆ ከመላ ሀገሪቱ ክፍል የጎረፈው ሕዝብም ስታዲየሙን ሞልቶ በየዛፉ ላይ የተንጠለጠሉ ደጋፊዎች ራሱ ቁጥር ስፍራ አልነበራቸው። ኢትዮጵያ ሶስተኛ የአፍሪካ ዋንጫ አስተናጋጅ ብቻ ሳትሆን የድሉም ናፋቂ ነበረች። በመጨረሻም የፍጻሜ ጨዋታ ስትደርስ ተጋጣሚያ የነበረችው
በወቅቱ የአፍሪካ እግር ኳስ ኃያል የነበረችውና ያለፉትን 2 ዋንጫዎች የወሰደችው ግብፅን ነበር። ጨዋታው ሲጀመር ግብጾች ገና በጨዋታው መጀመሪያ በባዳዊ አማካኝነት አስቆጥረው የስታዲየሙን ድባብ አቀዘቀዙት። ሆኖም ኢትዮጵያውያኑ ተጫዋቾች ፈጽሞ ተስፋ አልቆረጡም። ጥቁር አንበሶቹ ሜዳውን በቴክኒክና በፈጣን ቅብብል በሆኔ በመንቀሳቀስ ልክ በ74ኛው ደቂቃ ላይ ግርማ ዘለቀ ያቻነቷን ግብ ሲያስቆጥር ስታዲየሙ በጩኸት ተናወጠ። ጨዋታው 1-1 በሆነ ውጤት ተጠናቆ ወደ ተጨማሪ 30 ደቂቃ አመራ። እዚህ ላይ ነበር የኢትዮጵያውያን ጽናት የታየው። ተቀይሮ የገባው ኢታሎ ቫሳሎ በድንቅ ብቃቱ መሪነቱን የሚያስጨብጥ ግብ አስቆጠረ። ብዙም ሳይቆይ ወንድሙ ሉቺያኖ ቫሳሎ በግንባር በመግጨት ሶስተኛውን አከለ። ግብጾች ለማጥቃት ቢሞክሩም ግብ ጠባቂው ጊላ ሚካኤል ተስፋ ማርያም እንደ ግድግዳ ቆሞ እንደ ወፍ እየበረረ ኳሷን ወደ መረቡ አላስጠጋለ። ጨዋታው ሊጠናቀቅ ጥቂት ሲቀረው መንግስቱ ወርቁ አራተኛውንና የመጨረሻዋን ግብ ሲያስቆጥር አዲስ አበባ ሰማይ በደስታ ሪታ ተሰነጠቀ። ኢትዮጵያ 4 ግብጽ 2 በሆነ ውጤት አሸነፈች። የአፍሪካ ዋንጫን ለመጀመሪያ ጊዜ ወደ ሰማይ ከፍም አደረገች። ግርማዊ ቀዳማዊ ኃይለ ሥላሴ የወርቁን ዋንጫ ለቡድኑ ካፒቴን ለሉቺያኖ ቫሳሎ ሲያስረክቡ ያቅጽበት ለአፍሪካ እግር ኳስ ብቻ ሳይሆን ለኢትዮጵያዊነት ኩራት ትልቅ ትርጉምም ነበረው። ተጫዋቾቹ በክብር በከተማዋ ጎዳኖች ሲዘዋወሩ ህዝቡ አንበሶቻችን እያለ በፍቅር ተቀበላቸው። ያ የ1954 ድል ዛሬም ድረስ በታሪክ መዛግብት ውስጥ የኢትዮጵያ እግር ኳስ ወርቃማ ዘመን ተብሎም ይጠቀሳል። በዚያ ቀን የተዘራው እግር ኳስ ፍቅር ዛሬም ድረስ በሚሊዮኖች ልብ ውስጥ እንደ ትኩስ ፍም ይነዳል። ሁለተኛው ከሐዘን ማዕበል ወደ ድል አክሊል የዛምቢያ ታምር 2012 በአትላንቲክ ውቅያኖስ ዳርቻ የምትገኘው ጋቦን ሊብሬቪል ከተማ ለዛምቢያውያን የጭንቅና የስቃ ምድር ነበረች። ለኢሮፒያን አቆጣጠር በ1993 የዛምቢያ ብሔራዊ ቡድንና አባላት አቅፎ የነበረው አውሮፕላን በዚሁ የባህር ጠረፍ ላይ ተከስክሶ መላው ቡድን ያለቀበት አሰቃቂ ትዝታ በአመቱ ሁሌም ይቆሰቁሳቸው ነበር። ከ19 ዓመታት በኋላ በ2012 የቺፖሎፖሎቹ የመዳብ ጥይቶቹ ወደዚያ የለቅሶ ምድር የተመለሱት ለበቀል ሳይሆን ለክብር፣ ለሐዘን ሳይሆን ለታሪክ ነበር። ከ19 ዓመታት በኋላ በ2012 የአፍሪካ ዋንጫ ፍጻሜ የተካሄደው በዚሁ በአደጋው ስፍራ በጋቦን ሊብሬቪል ነበር። የዛምቢያ ተጫዋቾች ወደ ባህር ዳርቻው ሄደው ለወንድሞቻቸው ካለቀሱ በኋላ ሜዳ ገብተው አይበገሬዎቹን ኮት ዲቫርን በመለያ ምት አሸንፈው ዋንጫ ነሱ። ያ ድል የኳስ ድል ብቻ ሳይሆን ለሞቱት ወንድሞቻቸው የቆመ የክብር መታሰቢያም ጭምር ነበር። የካቲት 12 ቀን 2012 የፍጻሜው ጨዋታ በአንድ በኩል የዲዲየር ድሮግባ ያያ ቱሬና የያዘው የአይቨሪ ኮስት ወርቃማ ትውልድ፣ በሌላ በኩል ደግሞ በሀገር ውስጥና በአፍሪካ ክለቦች በሚጫወቱ ተጫዋቾች የተገነባው የዛምቢያ ቡድን። ጨዋታው እጅግ አስገራሚ ነበር። አይቨሪ ኮስቶች የፍጹም ቅጣት ምት አግኝተው ዲዲየር ድሮግባ ወደ ሰማይ ሲሰቅለው የዛምቢያ ደጋፊዎች ይህ የእግዚአብሔር እጅ ነው ብለው አመኑ። 120 ደቂቆች ያለ ግብ ተጠናቀቁ። አሸናፊውን ለመለየት ወደ መለያ ምት ተመራ። የመለያ ምቱ ውጥረት አይንን የሚያስጨፍንም ነበር። አይቨሪ ኮስቶች ሲሲቱ፣ ዛምቢያውያኑ ግን እንደ ስማቸው የመዳብ ጥይት ሆነው ምዕራቡን ይበሳሱት ነበር። በመጨረሻም የስቶፒላሱዝን ወሳኛውን ጎል ሲያስቆጥር ዛምቢያ ለመጀመሪያ ጊዜ የአፍሪካ ንግሥት ሆነች። የቡድኑ ካፒቴን ክሪስቶፈር ካታንጎ ዋንጫውን ወደ ሰማይ ከፍ ሲያደርግ መላው ዛምቢያ በደስታ ስካር ወደቀች። ያ 19 ዓመት ሙሉ የኖረ የሐዘን ጠባሳ በድል ደስታ ታጠበ። የዛምቢያ ተጫዋቾች ለራሳቸው ብቻ ሳይሆን በሊብሬቪል ባህር ዳርቻ ለቀሩት ወንድሞቻቸው ክብር ሲሉ ተጫወቱ፣ አሸነፉም ጭምር። ሶስተኛው የፈረኖች የበላይነት ከ2006 እስከ 2010 በአፍሪካ እግር ኳስ ታሪክ ውስጥ ታሪክ ሰሪ የሚባሉ ቡድኖች አሉ። ግብጽ ግን ከታሪክ ሰሪነት ባለፈ ታሪክን በራሷ መልክ የሳለችበት 3 ተከታታይ ጉዞዎች አሏት። 2006፣ 2008 እና 2010። ይህ ጉዞ የፈርዖኖቹ የበላይነት ብቻ ሳይሆን የአሰልጣኝ ሐሰን ሻሃታ ጥበብ ተብሎም ይጠራል። 2006 የካይሮ መንቀጥቀጥ። ሁሉም ነገር የተጀመረው በታላቁ የካይሮ ዓለም አቀፍ ስታዲየም ነው። 75000 ደጋፊዎች ማስር ግብጽ እያሉ ስታዲየሙን ሲያናውጡት ግብጽ በዲዲየር ድሮግባ የሚመራውን አይቨሪ ኮስትን ለፍጻሜ ገጠመች። 120 ደቂቆችም በድጋሚ ያለ ግብ ተጠናቀቁ። በመለያ ምት ወቅት ግን ግብ ጠባቂው ኤሳም ኤል ሃዳሪ የድሮግባን ኳስ ሲያድን መሐመድ አቡትሪካ የመጨረሻዋን ግብ አስቆጥሮ ግብጽን ከ18 ዓመታት በኋላ ወደ ንግስና መለሳት። ይህ ድል ለቀጣዮቹ ስኬቶች የመንገዱ መጀመሪያም ነበር። ከዛም 2008 የጋናውያን የታክቲክ ድግምት ተጀመረ።
ብዙዎች ግብጽ ያሸነፈችው በሜዳዋ ስለሆነ ነው ብለው ተጠራጠሩ። ግብጽ ግን በጋናው ውድድር ላይ መልሱን በሜዳ ላይ ሰጣች። በግማሽ ፍጻሜ አይቨሪ ኮስትን 4-1 ሲረቱ ዓለም በአድናቆት ደነዘዘ። በፍጻሜው ከታላቋ ካሜሮን ጋር ተገናኙ። መሐመድ ዚዳን ከመሬት ጋር እየታገለ ያቀበላትን ኳስ ፈገግተኛው ገዳዩ አቡትሪካ መረቡ ላይ ሲያሳርፋት ግብጽ ለሁለተኛ ጊዜ ተከታታይ ዋንጫን አነሳች። የሻሃታ ቡድን እንደ አንድ ሰው የሚያስብ እንደ ማሽን የሚሰራ መሆኑን ያረጋገጠበት ውድድር ነበር። የመጨረሻውና አስገራሚ ውድድር ደግሞ በ2010 የአንጎላ ሱፐር ሰብታመር ነበረ። 3 ተከታታይ ዋንጫ ማሸነፍ በአፍሪካ ታሪክ ታይቶ የማይታወቅ ህልም ነበር። በ2010 በአንጎላ ግብጽ ያለ አቡትሪካ ዘኪ ብትመጣም አሰልጣኝ ሻሃታ አዲስ ምስጢር ይዘው መጡ። ጌዶ ተቀይሮ እየገባ ግብ የማስቆጠር አስገራሚ ጥበብ ነበረው። በፍጻሜው ከወጣቱ የጋና ቡድን ጋር ተገናኝተው ጨዋታው ሊጠናቀቅ 5 ደቂቃ ሲቀረው ጌዶ የመጨረሻዋንና ወሳኛዋን ጎል አግብቶ ግብጽ ለሶስተኛ ጊዜ ተከታታይ ሻምፒዮን አደረጋት። የፈርዖኖቹ 3 ተከታታይ ድሎች ዛሬም ድረስ በአፍሪካ እግር ኳስ ውስጥ እንደማይደፈር ታሪክ ሆነው ይኖራሉ። ታዲያ ሁሌም የአፍሪካ ዋንጫ ሲመጣ ታሪክ ከማይዘነጋቸው እውነቶች ውስጥ እነዚህ መራርጠን ወደ እናንተ ማድረስን። በድጋሚ ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። መተናል ተመልሰን መተናል። ሰዓታችን አሁን በታሪክ ወደ ኋላ እንመለስ ነው። ያው ወደ ኋላ ተመልሰን ታሪክን የምንቃኝበት ሰዓት ላይ ደርሰናል። ቪንሰንት ቫን ጎህን የሚመለከት አንድ ታሪካዊ ክስተትን በተለይ በአድናቂዎቹ በኩል የሚታወስ አንድ ታሪካዊ ክስተት አለ። ቪንሰንት ቫን ጎህ እንግዲህ በዲሴምበር 23 ቀን 1888 ዓመተ ምህረት በደቡብ ፈረንሳይ በምትገኘው አርለስ ከተማ ይኖር ነበረ። በዚያን ወቅት ታዲያ በከባድ የአእምሮ ህመምና በከፍተኛ የመንፈስ ጭንቀት ይሰቃይ ነበር። የአእምሮ ጤናው በከፍተኛ ሁኔታ በተቃወሰበት ባንዶ አጋጣሚ ታዲያ የራሱን የግራ ጆሮ ቆረጠ። ይህ እንግዲህ ታሪካዊ ክስተት እንደ ቀልድ ሳይሆን በደንብ በቃ ብዙዎች እንደ ትልቅ በጥበቡ ዓለም እንደተከሰተ ክስተት የሚያስታውሱት ጉዳይ ነው። በኋላ ታዲያ ይህ ድርጊት ፋሻ የታሰረ ጆሮ ያለው የራስ ምስል ወይም ደግሞ ሰልፍ ፖርትሬት ዊዝ ባንዴጅድ ኢር ተብሎ በሚጠራው በአንዱ የራሱ ስዕል ላይ የታየ አጋጣሚ ነው። ዛሬ ላይ ቪንሰንት ቫን ጎህ በታሪክ ውስጥ ከታዩ ታላላቅ ሰዓሊያን አንዱ ተደርጎ የሚወሰድ ሰው ነው። ስዕሎቹ በከፍተኛ ዋጋ የሚሸጡ ናቸው። በታዋቂ ሙዚየሞችም ውስጥ ለእይታ ቀርበዋል። እንደ ስታሪ ናይት ያሉ እንደውም በጣም ታዋቂና በብዙ የድርሰት ስራዎች የፊት ገጾች ላይ በሌሎችም የጥበብ ስራዎች ላይ ሲጠቀሙት የምንመለከተው አይነት ስራዎች ያሉት ሰው ነው። ይሁን እንጂ በህይወት በነበረበት ወቅት በድህነት ውስጥ ይኖር የነበርና ለከፍተኛ ችግር የተጋለጠ ሰው ነበር። በህይወት ዘመን ሁሉም የሸጠው አንድ ስዕል ብቻ ነበር ከሰራቸው ውስጥ። ቪንሰንት ቫን ጎህ በማርች 30 ቀን 1853 ዓመተ ምህረት በኔዘርላንድ ነው የተወለደው። ከልጅነቱ ጀምሮ ስሜቱ በቀላሉ የሚነካና የተረበሸ አይነት ውስጥ የነበረው ስብዕና የነበረው አይነት ሰው ነበር። በወጣትነቱ በስነ ጥበብ ጋለሪ ውስጥ ሰርቶ የነበረ ቢሆንም ስኬታማ ሊሆን ግን አልቻለም ነበር። በኋላም በቤልጂየም በሚገኙ ማዕድን አውጪዎች መካከል ሰባኪ በመሆንም አገልግሎ ያውቃል። ይህ ስራ በስሜት ደረጃ በጣም ከባድ ሆኖበት ስለነበረ በመጨረሻ ላይ ሊተወው ችሏል። በ1880 ዓመተ ምህረት ቫን ጎህ ሰዓሊ ለመሆን ወሰነ። የጥንት ስዕሎቹ ቀለማቸው ጠቆር ያሉና ከባድ ስሜት የሚንጸባረቅባቸው ነበሩ። እነሱም የገበሬዎችና የሰራተኞችን አስቸጋሪ ህይወት የሚያሳዩ ነበሩ። ከነዚህም መካከል ድንች ተመጋቢዎች ወይም ደ ፖታቶ ኢተርስ የተሰኘውና በ1885 የተጠናቀቀው ስዕሉ የሚነሳ ነው። በ1886 ቫን ጎህ ከታናሽ ወንድሙ ቲዮ ጋር ለመኖር ወደ ፓሪስ ሄደ። ቲዮ የስነ ጥበብ ነጋዴ የነበረ ሲሆን ለቪንሰንት የገንዘብ ድጋፍ ያደርግለት ነበር። እንዲሁም እንደ ፖል ጎገን፣ ካሜል ፒሳሮ እና ጆርጅ ሴራት ካሉ ዘመናዊ ሰዓሊያንም ጋር ያስተዋወቀው ይህ ቲዮ የተባለ ወንድሙ ነው።
እነዚህ ሰዓሊያንን ካገኘ በኋላ ታዲያ የቫን ጎህ ያሳሳል ዘይቤም ተለወጠ። ስዕሎቹ ብሩህ መሆን ጀመሩ። እንዲሁም ደማቅ የሆኑ ፈካ ያሉ ቀለሞችን መጠቀም ጀመረ። በ1888 ዓመተ ምህረት ቫን ጎህ ወደ አርልስ ተዛወረ። ሰዓሊያን አብረው የሚኖሩበትና የሚሰሩበት ማህበረሰብ ለመፍጠርም አስቦ ነበረ። እንዲሁም ድጋፍ ለማግኘት በወንድሙ ላይ ያለውንም ጥገኝነት ለመቀነስ ፈልጎ ነበረ። በአርልስ በነበረበት ወቅት የተለያዩ ትዕይንቶችን የገጠር ትዕይንቶችንና አበቦችንም ይስል ነበረ። በዚህ ጊዜ የታወቁትን የሱፍ አበባ ወይም ሰንፍላወር ስዕሎቹን ሰራ። በኋላም ፖል ጎገን አርልስ ውስጥ አገኘውና ለ2 ወራት ያክል አብረው ሰሩ። ይሁን እንጂ ግንኙነታቸው እየሻከረ መጣና በተደጋጋሚም ጥል ውስጥ መግባት ጀመሩ። በዲሴምበር 1888ም ከዚህ በኋላ ቫን ጎህ ለከባድ የአይምሮ ቀውስ በመዳረጉ ወደ ሆስፒታል ገባ። ከዚህ በኋላ እንግዲህ ቫን ጎህ በአርልስ በሚገኝ ሆስፒታል ውስጥ የተወሰነ ጊዜን አሳልፏል። ከዛም በሴንት ሜሪ ወደሚገኝ የአእምሮ ሕክምና ተቋም ገብቶ ለ1 ዓመት ያክል ቆይቷል። በዚህ ወቅት የአእምሮ ሁኔታው በተደጋጋሚ ይለዋወጥ ነበር። አንዳንዴ በጽኑ ይታመማል፣ ሌላ ጊዜ ደግሞ በከፍተኛ ተነሳሽነትና ጉልበት ስራ ሲሰራ ሲያከናውን ይታይ ነበረ። በሴንት ሜሪ እያለ ታዲያ ስታሪ ናይትና አይሪስስ የተባሉትን ስራዎች ጨምሮ ሌሎች ዝነኛ የሆኑ ስራዎቹን ሰራ። በሜይ 1890 ዓመተ ምህረት ቫን ጎህ ከተቋሙ ወጥቶ በፓሪስ አቅራቢያ ወደምትገኘው ኦቨርስ ሱር ኦዌስ ተዛወረ። በዚያም የብቸኝነትና ተስፋ መቁረጥ ስሜት ውስጥ ገባ። ከዛም እንግዲህ በጁላይ 1890 ዓመተ ምህረት በ37 ዓመቱ ህይወቱ አለፈ ማለት ነው። ታዲያ ህይወቱ እንግዲህ በብዙ ውጣ ውረድ፣ የአእምሮ ጭንቀት የመሳሰሉት ውስጥ ያለፈ ቢሆንም ቪንሰንት ቫን ጎህ ግን ዛሬም ድረስ በዓለም ዙሪያ በተለይ በስነ ጥበቡ በኩል ከሚነሱ ታላላቅ ስሞች አንዱ የሆነ ሰው ነው። ብዙዎችም ምስሉን እንደዚሁ አይተው ቫን ጎህ የሚያውቁት ይመስለኛል። እውቅ ሰዓሊ ከሆኑ ሰዎች ውስጥ የሚነሳ ነው። ታዲያ እቺ ቀን በታሪክ ጆሮውን መቁረጡን የሰማንባትም ቀን ሆና ተመዝግባለች ማለት ነው። መልካም፣ ጥሩ ታሪክ። ሁሌም ወደ ኋላ በጥሩ ትረካ በሚመስል አይነት ነው የምትወስጂን ሀኒ። እናመሰግናለን እጅግ በጣም። ወደ ኋላ መለስ ብለን ትንሽ የቫን ጎህን ታሪክ ሰማን። አሁን ደግሞ የመጨረሻ መርሃ ግብራችንን ለማድረግ እየተንደረደር ነው የምንገኘው። ከዛ በፊት ግን እንደተለመደው ቆንጆ ሙዚቃ ለአድማጮቻችን ጋበዝ አድርገናችሁ እንመለሳለን። ያላችሁት በትርታ 97.6 ላይ ነው። አብራችሁን ቆዩ። በከዋክብታማ ሰማይ ላይ ከተበተኑ ኮከቦቹ የላቀው ኮከብ ከብሩሹ ጀርባ ተሰቃይታ ያለፈች ነፍስ ባለቤት ቪንሰንት ቫን ጎህ። ይህ የቫን ጎህ ታሪክ የአንድ ሰው ታሪክ ብቻ አይደለም፣ የጥበብ ታሪክ ብቻም አይደለም፣ የሞላው ዓለም ታሪክ ነው። እንደ ተወርዋሪ ኮከብ በምድሪቱ ላይ ለቅጽበት ተወርውረው በሰው ልጆች ላይ የማያልቅ ጥበባቸውን አብርተው ባፍታ ታይተው ባፍታ እልም ብለው እንዲሰወሩ ሆነው ወደ ምድሪቱ ከመጡ የጥበብ ታምረኞች መሃል አንዱ ቪንሰንት ቫን ጎህ መሆኑን ብዙዎች የምንስማማበት ሀቅ ነው። ቪንሰንት ቫን ጎህ እንደ አውሮፓውያን አቆጣጠር በማርች 30 ቀን 1952 ዓ.ም በሰሜናዊት ሆላንድ በምትገኝ አንዲት ደሳሳ ሰፈር ውስጥ ከቤተ ክርስቲያን አስተዳዳሪ አባቱ ከቴዎዶር ቫን ጎህና በስነ ጽሁፎቿና በስዕሎቿ ከምትታወቀው አመለሸጋ እናቱ ከአና ለቤተሰቡ የመጀመሪያ ልጅ ሆኖ ተወለደ። ከልጅነት እድሜው ጀምረው በመጽሐፍ ቅዱስ አንጸው ያሳደጉት እጅግ ሃይማኖተኛና ቁጥብ ቤተሰቦቹ በቫን ጎህ ህይወት ላይ የማይለቅ አሻራቸውን አሳርፈዋል። 3 እህቶችና 2 ወንድሞች የነበሩት ቫን ጎህ በ4 ዓመት የሚበልጠውና የአባቱን ስም ይዞ ብቅ ያለው ቲዮ የሚሰኘው ታናሽ ወንድሙ እስከ ህይወቱ ፍጻሜ ያልተለየውና በገንዘብና በሐሳብ ይደግፈው የነበር ገራሚ ታናሽ ወንድሙ ነው። ቫን ጎህ ከቤተሰቦቹ ጋር የነበረውን የተንደላቀቀ ህይወት ሁሉ እርግፍ አድርጎ ራሱን ኑሮ ከመረረባቸው ጎስቋሎች ጋር ወዳጅ ማድረግን መረጠ። ከራሱ ማንነት ይልቅ ለዚህች ዓለምና ለፈጣሪ ታምረኛ እጆች አእምሮውን ያስገዛ ልባም ትሁት ወጣት ነበር። ገና በ20 ዓመቱ
የግንባሩ የሐሳብ መስመሮች የ40 ዓመት ጎልማሳ ያስመሰሉት ለምን እንደሆነ ለማንም ግልጽ አይደለም። በትክክልም ከእድሜው እጅግ ልቆ ያስብ የነበረ ጊዜውን የቀደመ ሰው ነበረ። በርግጥ ቫን ጎግ ገና በወጣትነቱ የወንጌል ሰባኪ ለመሆን ባደረበት ምኞት የተለያዩ ታዋቂ የኢቫንጀሊካል ኮሌጆችን በር አንኳኩቷል። አልተሳካለትም እንጂ ቫን ጎግ ከልጅነቱ ያደረበት የፈጣሪን ቃል ሰባኪ የመሆን ህልሙ በአጭር ቢቀጭበትም ይህች ዓለም የከፋችባቸውን የዚህን ዓለም ጎስቋሎችና መከረኞች ለማጽናናት የሚሆነውን ተዛማጅ የሙያ መስክ ግን አላጣም። ሰዓሊነትን ወደ ምስኪኖች የሚመለከት ሰዓሊ ሆነ። ቫን ጎግ ለሚወደውና ምስጥረኛው ለሆነው ታናሽ ወንድሙ ለቲዮ ቫን ጎግ ከሚጽፋቸው የማያቋርጡ ደብዳቤዎች መሃል በአንደኛው ስለ ስዕል ስራዎቹ ምንነት እንዲህ ብሎታል። ለኔ የስዕል ስራዎቼ የምስኪን ወገኖቼን የልባቸውን ተረድቼ ከልቤ አለኋችሁ ብዬ ሁለመናቸውን በስስትና በማጽናናት የምዳስስባቸው ሐዘኔንና መንፈሴን የምገልጽባቸው የንስሐ መስኮቶቼ ናቸው ሲል ነበር የገለጸለት። እናም ከቤተሰቡ ተለይቶ ወደ ስዕል አካዳሚዎችና የስዕል ማዕከላት ወደ ሆኑት የዘመኑ የአውሮፓ ከተሞች ፈልሶ ሄደ። ነገር ግን ከዓመት ላልበለጡ ጊዜያት በአርት አካዳሚዎች ጥናት ከጀመረ በኋላ እያንገፈገፈ ተወው። አሁንም የልብ የሆነ ነገር አላገኘም። አርቲፊሻልነታቸው አስጠላው። በቃ ስራቸው ሁሉ ነፍስ የሚጎድለው የታይታ ቅብ ሆነበት ለቫን ጎግ። ከዚህ ከሚታየው ባሻገር የሆነ የላቀ ጥበብና እውነትን በጥበብ ለመግለጽ በእጅጉ የተጠማው ቫን ጎግ እውነተኛ ነፍሶችን አጥብቆ ፈለገ። የመከረኛ ዜጎች ኑሮ የታለ በአርታቸው ውስጥ? በእያንዳንዱ አለት ፀሐይ ወጥታ እስክትጠልቅ ተራው ዜጋ የሚያደርገው አስከፊ የኑሮ ትግል የታለ በስዕሎች ላይ? በምቾት ማጣት የሻከረው የገረዶች ገላ፣ በኑሮ ምሬትና ትግል የጎበጠው የጭሰኞች የማዕድን አውጪዎች አከርካሪ የተገባበጠው ቆራጡ ከትንሽዬ ጎጆ ስር ያለችውን ድንች በገበታ ላይ አቅርቦ ኩራዝ እያነደደ ተቋድሶ የሚያድረውንና ተመስገን የሚለውን ህዝባችንን እውነተኛ ፊት የታል በሸራዎቹ ላይ? ይህ የቪንሰንት ቫን ጎግ ቁጭት ነበር። ቪንሰንት ቫን ጎግ ቆንጆ የሚባል መልክ ይዞ አልተወለደም። በዚህ በኩል ቫን ጎግ እንደ ሁሉ ነገሩ ለእውነቱ ታማኝ ነው። እድሜውን ሙሉ የራሱን ምስሎች ሲስል አንድም ቀን የሌለ መልክና ቁንጅና ለራሱ ሰጥቶ አያውቅም። አሊያም አጋኖና አሳምሮ በሸራ ላይ አሳርፎ አያውቅም። ሀቅ ራስን ከማወቅና ከመቀበል ይጀምራል። ቫን ጎግ ለአመታት በፓሪስ ለመኖር ብዙ ታገለ። በፓሪስ ግን እስከ መጨረሻው አርት ዲለር በነበረው ታናሽ ወንድሙ በቲዮር ቫን ጎግ ያላሰለሰ እርዳታና ድጋፍ ብቻ ነው ህይወቱን ማቆየት የቻለው። እንደምንም ብሎ የሰው ምስል እየሰራም እንደምንም ኤግዚቢሽኖችን ከታዋቂ ኢምፕሬሽኒስት ሰዓሊዎች ጋር በማቅረብም እንደምንም ብሎ ጥቂት ገንዘብ አጠራቅሞ በመጨረሻ ህልሙን እውን የሚያደርግበት ቅጽበት ሲቃረብ ግን ከፓሪስ 27 ኪሎ ሜትሮች ወጣ ብላ በምትገኝ አንዲት አርሌስ የተባለች ከተማ የራሱን ስቱዲዮ ተከራይቶ በራሱ ቆሞ መሄድ ሲጀምር ያላሰበው ክስተት መጣበት። ፖል ኮጋን የሚሰኝ የፕሪሚቲቭ ኢምፕሬሽኒስት ሰዓሊ አለ። በስዕሉ ዓለም ላይ ያሉ ሰዎች ሁሉ ፖል ኮጋንን የማያውቅ የለም። አሁን ይሄ ጎጋን የቫን ጎግ ጓደኛም አርአያም የሆነ የፓሪሲያን ሰዓሊ ነበር። እናም ከቫን ጎግ ጋር ወደ ትንሿ አርሌስ ከተማ ሄዶ ሞቅ ያለች የአርቲስቶች መናኸሪያ ለማቋቋም ተስማማ። እናም በብዙ የቫን ጎግ ጉትጎታና የወንድሙ የቲዮ ቫን ጎግ የወራዊ ክፍያ ስምምነት በኋላ ጎጋን ከፓሪስ ወጥቶ ወደ አርሌስ ሄደና ከቫን ጎግ ጋር አብሮ መኖር ጀመረ። ባለ 3 ክፍል ስቱዲዮና መኝታ ውስጥ ለብቻው በተዘጋጀለት ክፍል ውስጥ የቫን ጎግ ህይወቱ ሁሉ የመጨረሻው ህልም ይህ አይነቱ ህይወት ነበር። አርቲስቶች ባንድ ላይ ተሰብስበው ሐሳብ እየተለዋወጡ ስራቸውን ለዓለም የሚያዋልዱበት የጋራ የአርቲስቶች መንደር መፍጠር። ይህን አሳካው ብሎ ግን ደስታው ብዙ ሳይቆይ በ63ኛው የደባል ኑሯቸው ዕለት ጓደኛው ፖል ጎጋን ቫን ጎግን ሲፈራው የነበረውን ውሳኔ ያፈረጠለት። በዚች በቆሻሻ በተሞላች ከንትን በጠበበች ሚጢጢ ከተማ ውስጥ ካላበድኩ በቀር ቀሪ ህይወቴን ሰጥቼ ለመኖር አልፈቅድም። ሰሞኑን አርሌስን ለቅቄ ወደ ፓሪስ ልመለስ፣ ሁሉንም ነገር ጨርሻለሁ እወቀው ብሎ ትርፍ። በዚህ ንዴት አንድ ሁለት ሲባባሉ ሲለፋለፉ ሲጨቃጨቁ ብዙ ቆዩ። ወደሚያዘወትሩት ሴቶች ወደሚበዙበት መጠጥ ቤትም ሄደው ጭቅጭቃቸው ሊያባራ አልቻለም። መጠጥ ሲጨማመርበት ንትርኩ ከፍ ወዳለ ደረጃ ተሸጋገረ። በመጨረሻ በንዴት ተንጨርጭሮ
ጭሮ አላባራ ያለው ቫን ጎግ ከኪሱ ድንገት ለስዕል ሸራዎች መቁረጫ የሚይዘውን ስለታም ሴንጥ ያውጥቶ የገዛ ጆሮውን ሸርክቶ ጣለው። ይህን ያደረገው ፖል ጎገን በዚያ በቡና ቤት ውስጥ እንዳለ ጥሎት ከወጣ በኋላ ነበር። ከጆሮ ግንዱ ደም እየፈሰሰ የተቆረጠውን ጆሮውን በማረብ ከወደቀበት አንስቶ ልክ እንደ ስጦታ ለአንዲት በመጠጥ ቤቱ ላለች በወሬ ለሚግባቡት አንዲት ሴት አስረከባት። ይህ ታሪክ እየተጋነነ በተለያየ መልክ ተጽፎ የምናገኘው እውነተኛው የቫን ጎግ እብደት የመጀመሪያው መጨረሻ ክስተት ነው። ጆሮህ ብታሰናክልህ ቆርጠ ጣላት የሚለውን ተግብሮ ይሆን የብዙዎች ጥያቄ ነው። የተቆረጠ ጆሮ በስጦታ ጠቅልሎ የማበርከቱ ነገር ከተማው ላይ እየተጋነነ የተነዛው ወሬ የሰሙት ጎረቤቶቹና የሰፈሩ ሰዎች በአጠቃላይ ቫን ጎግ ከሆስፒታሉ ተሽሎት ሲመጣ ተሰብስበው በከፍተኛ ቁጣ ፒቲሽን ተፈራረሙ። ለከተማው አስተዳደር ለደህንነታችን ያሰጋናል፣ ከዚህ ውጣልን ብለው። ይበልጥ የሚገርመው ደግሞ የፖሊሶቹ ፈጣን ምላሽ ነው። ያለምንም ማስረጃ ቪንሰንት ቫን ጎግን ይዘው በድጋሚ ወደ ሆስፒታል ወስደው ጨመሩት፣ አስገቡት ለሁለተኛ ጊዜ ያለምንም ምክንያት። ሲገባ ግን የገባበት ምክንያት በሚለው የሆስፒታሉ ፎርም ላይ የአእምሮ ህመም ብለው አስፍረው ነው ያስገቡት። ይሄ ፎርም አሁን ውድ ዋጋ የሚያወጣ አርቲፋክት ሆኗል እና በዚህ መልኩ ጆሮ ተቆርጦ ደሙ በመፍሰሱ የተነሳ ራሱን ስቶ ሆስፒታል የገባው የጆሮ ታማሚው ቫን ጎግ በሰዎች ወሬ ወይንም ብያኔና ጥርጣሬ ብቻ ከጆሮው ታማሚነት በአንድ ጊዜ ደረጃው ተመንድጎ ወደ አእምሮ ታማሚነት ደረጃ ዞሮ እርፍ አለ። ገራሚ እኮ ነው የዚች ዓለም ነገር። አንዳንዶች እስከዛሬ የሚከራከራሉ የሰውን ልጅ አእምሮ አልፎ የሰራቸውን የጥበብ ስራዎች ለመረዳት የሚበቃ ሰፊ ልብና አእምሮ ያልፈጠረበት ማህበረሰብ እንደምንም ተጋግዞ ለቫን ጎግ ባልዋለበት የእብደት ምስክር ወረቀት ሰጠው እንጂ እሱ ግን ፍጹም ጤነኛ ነበር በማለት። የሆነ ሆኖ እየገባ እየወጣ ትንሽ ጊዜ አሳለፈ በሆስፒታሉ ጥበቃ ስር። ሲወጣ ግን ወደ እነዛ ነውረኞቹ ጎረቤቶቹ ሳይሆን ወደ ሌላ በፓሪስ አቅራቢያ ወዳለች ሌላ ከተማ ነበር ያመራው። ቫን ጎግ በአጠቃላይ በኦቬርሽራዝ ከተማ ለ7 ቀናት በህይወት ቆይቷል። በእያንዳንዷ ቀን አንድ ስዕል እየሳለ በቆይታው 70 ስዕሎችንና 62 ንድፎችን ሰርቶ በመጨረሻ በጁላይ 27 ቀን 1990 ዓመተ ምህረት ምሳ ተጋብዞ ከሚበላበት ማዕድ ላይ አቋርጦ በማይሰማ ቃል እያኩተመተመ ይቅርታ ጠይቆ ተነስቶ ወጣ። ካፍታ ቆይታ በኋላ በደረቱ ላይ ጥይት ተኩሶ ብዙ ጊዜ በተመስጦ ሲስለው ከከረመው የስንዴ ማሳ ውስጥ ወደቀ። ማንም አልሰማውም፣ ማንም አልደረሰለትም። ምሽት ላይ ከወደቀበት ብዙ ደም ፈሶት ነቃ። ቁስሉን በለበሰው ኮት ጥፍንግ አድርጎ አስሮ እንደምንም እየተሳበና እየተንገዳገደ ወደ መኖሪያ ህንጻው ደረሰ። ቀኑን ሙሉ ጠፍቶ በምሽት ያለ ሰላምታ እያቃተተ ደረጃውን ሲወጣ ያዩት ቀደም ሲል ፖርትሬታቸውን የሰራላቸው ወይዘሮ ራቮንዝና ሴት ልጃቸው ሁኔታውን ባንክሮ እያጤኑ ነበርና በደህና ነው ወይ ሚስተር ቪንሰንት? ቪንሰንት ስዕል ሲስል ሁልጊዜ ቪንሰንት ብሎ ነበር የሚፈርመውና ሰውን በዛ ስሙ ነበር የሚጠራው። ትንሽ ራሴን ጎድቼ ነው ደህና ነኝ በማለት መልሶላቸው እንደምንም ክፍሉ ደርሶ በአልጋው ላይ ተዘረረ። በማግስቱ የወይዘሮ ራቮዝ ቤተሰቦች ቢጠብቁ በወትሮ ጧት ኮተቶቹን ተሸክሞ ለስዕል የሚወጣው ቫን ጎግ ዝር አላለም። በሩም ንቅንቅ ሲል አልታየም። ከሰዓት ድረስም ጠበቁ፣ ድምጽ የለም። የታወቀ ሐኪምም ጠሩ። ነገር ግን ምንም ላደርግለት የምችለው ነገር የለም አይተርፍም ብሎ ዶክተሩ አረዳቸው። ቁስሉን ብቻ በፋሻ ጠቅልለው ባለበት ተዉት እና ለብቸኛ ዘመዱ ለታናሽ ወንድሙ ቲዮ መልእክት ተላከለት። ቲዮ እድሜውን ሙሉ ወንድሙን የረዳ ያገዘ፣ ምርጫውን ያከበረ የሚገርም ወንድም ነበር። ሲከንፍ መጣ። ክፍሉ ሲገባ ሆዱ እስከ ደረቱ በጨርቅ የተጠቀለለውን ቫን ጎግን በተኛበት አገኘው። ቲዮ የሆነውን ሲረዳ እንባዎቹን አረገፈ። የቫን ጎግ የመጨረሻ ቃላት ለቲዮ እንደምንም እሺ ብለው ወጡ። ቲዮ ወንድሜ አይዞህ አታልቅስ፣ ለሁላችንም ስል ነው ያደረኩት። የህይወት ዘመን ሙሉ ሐዘን የገፋው ድርጊት ነው፣ እባክህ አታልቅስ አለው። በጁላይ 29 ቀን 1890 ዓመተ ምህረት ከሌሊቱ 7:30 ላይ የቫን ጎግ በእውነት የተኖረች ህይወት አለፈች። ወንድሙ ቲዮ ቫን ጎግ ልጁን በወንድሙ ስም ቪንሰንት የሚል ስም አወጣለት። በጣም የሚያሳዝነውና ፍጹም የሚገርመው ነገር ደግሞ የቲዮ ቫን ጎግ ቪንሰንት ቫን ጎግ በሞተ ከ6 ወር በኋላ መሞት ነው። በጃንዋሪ 25 1891 ቲዮ ቫን ጎግም ሞተ። ህይወታቸው ስታልፍ የቪንሰንት ቫን ጎግ ዕድሜ 37 የቲዮ ቫን ጎግ ዕድሜ ደግሞ 34 ብቻ ነበር። በትንሽ ዕድሜ ብዙ ኖረው ብዙ ለዓለም ለጥበብ ለሰው ልጅ እና ከምንም በላይ ለከበረችው አለ እውነት ለፈጣሪ ለሰው ልጅ እውነት አንድ የነፍሳቸውን ያበረከቱ
ወንድማማቾች ነበሩ። እነሆ እስከ ዛሬም ድረስ በኦቨርሽራዝ በሚገኘው የጠቢቡ ቪንሰንት ቫንጎግና የታናሽ ወንድሙ የቲዮ ቫንጎግ የመቃብር ስፍራ በየዓመቱ በብዙ ሺህ የጥበብ አድናቂዎች ይጎበኛል። ብዙዎች እንዲህ ይላሉ፣ ቫንጎግ እኮ አረፈ እንጂ አልሞተም። እውነትም ከዚህች ዓለም ምስኪኖችና ጥበብን አጥብቀው ከሚወዱ ሁሉ ጋር ታላቋ የቫንጎግ የጥበብ መንፈስ አብራናለች። ተመልሰን መጣን። አድማጮቻችን ሰዋሰው ቅምሻን እያደመጣችሁ ነው የምትገኙት። ሰዋሰው ቅምሻ በትርታ ኤፍኤም 97.6 ላይ በየሳምንቱ እሁድ ለ2 ሰዓታት ያክል ወደ እናንተ ይደርሳል። ፕሮግራማችንን ልንጨርስ አንድ ክፍል ብቻ ነው የቀረን። የድንቃ ድንቅ ክፍላችን ከዓለም ዙሪያ የሚገኙ የድንቃ ድንቅ ወሬዎችን አሹ የሚያሰማን ሰዓት ነው። እኛም ተደንቀን የምንሰማበት አጀባጀብ ነው። አጀባጀብ የሚያስብል ሁሌም ጉዶችን እንሰማለን። በተለይ ሰሞኑን መንገዳችን ወደ አፍሪካ እየመለስ ነው የምንገኘውና ያሁኑ እጅግ በጣም ያስገረመኝ በጣም ጉዳይ ነው። እውነቴን ነው። ምንድነው ነገሩ ሀኒ? የዓለም ፍጻሜ ተቃርቧል በማለት እንግዲህ ሺዎችን ይቀሰቀሳል። ቀኑ ሲደርስ ታዲያ ትንቢቱ ተራዝሟል ሲል የገለጸው ጋናዊ በጣም መነጋገሪያ ሆኖ ነበር። ሀኒዬ ይገርማል። ተራዝሟል። ነገሩ እንደዚህ ነው። ራሱን ነብይ ነኝ ብሎ ነው የሚጠራው የጋናዊ ኤቦ ኖሃ ይባላል። እንግዲህ በምድር ላይ በፈረንጆቹ ዲሴምበር 25 ያሳለፍነው ክሪስማስ ማለት ነው። ከዛን ቀን ጀምሮ ከባድ ጎርፍ ሀገሪቷ እንደምትጥለቀለቅ ፈጣሪ ደግሞ ሰዎችን ከሚያጠፋው ዝናቡን ራሱ የሚያጠፋው ከ3 ዓመት ከቆየ ጎርፍ በኋላ ስለሆነ ከዛ እንዲድኑ መርከብ እንዲሰራ እንዳዘዘው ነው ለተከታዮቹ የዘመናችን እንደ ኖህ ማለት ነው። እሺ ታዲያ ይህንን ማለቱን ተከትሎ ነው በርካቶች ሀብት ንብረታቸውን ሸጠው ለሱ ገንዘባቸውን ሰጥተው መርከቡን እንዲሰራና እዛ መርከብ ውስጥ እንዲቀላቀሉ ማለት ነው። የመርከቡን አገልግሎት ለማግኘት ሀብት ንብረታቸውን ሽጠው ተዘጋጅተው ሲጠብቁት ነበረ። ታዲያ ከኖህ ጋር ራሱን ሲያያይዘው በመጽሐፍ ቅዱስ የምናውቀው ኖህ ጋር ራሱን ቢያያይዝም ግን እሱ ኖህ አንድ መርከብ ነው፣ እሱ ግን 10 መርከብ ነው ሰራል ያለው። የህዝብ ቁጥሩም በዝቷል። 10 መርከቦችን ነው ሰራል ያለው እና ይህ የ30 ዓመቱ ነብይ ነኝ ያለው ኤቦ መርከቦቹን ሲሰራም ቪዲዮ እየቀረጸ በተለያዩ የማህበራዊ ሚዲያ ሲያጋራም ጭምር የነበረ ሲሆን ታዲያ ከገና ዕለት ጀምሮ ለተከታታይ 3 ዓመታት ዝናብ ያለማቋረጥ ይዘንባል ብሎ የነበረው የዛለት ዝናቡም የለ ፀሐዩም ሙክክ ብላ ትውላለች። ታዲያ ምንም ያልተፈጠረ ሲሆን የመርከብ ፕሮጀክቱን እንዲያስፋፋ ፈጣሪ ተጨማሪ ጊዜ እንደሰጠውና ፖስትፖን ተደርጎ ትንቢቱ እንደተራዘመ ለምእመኑ ይነግራቸዋል። ታዲያ ትንቢቱ ለመቼ እንደተራዘመ ላልተወሰነ ጊዜ ነው ያለው። ይህ ነቢይ እንግዲህ ተከታዮቹ በሰጡት ገንዘብ ደግሞ $100,000 ማርሴዲስ እንደገዛም ጭምር ነው የተሰሙና ብዙዎችን ያስገረመ ጉዳይ ነው። በጣም ብዙዎችን ፈገግ የሚያስብልም ጭምር ይመስለኛል። ትንቢት እንግዲህ ተራዝሟል ሲባል ቀኑን ደግሞ ላልተወሰነ ጊዜ ነው በቃ ይጠብቃሉ ማለት ነው እነዛ ንብረታቸውን ቤታቸውን የሸጡ ሰዎች። የሚገርም ነው በጣም አሹዬ፣ ፈገግ አስብለህናል። እናመሰግናለን። አድማጮች እናንተም እንደተዝናናችሁ ተስፋ እናደርጋለን። እያደመጣችሁ የቆያችሁት ሰዋሰው ቅምሻን ነው። በትርታ ኤፍኤም 97.6 እየተላለፈ ለ2 ሰዓታት ያክል ከእናንተ ጋር ቆይታን አድርጓል። አድማጮች የሚቀጥለው ሳምንት በተለያዩ ሌሎች ፕሮግራሞች እስከምንገናኝ ድረስ መልካም ሳምንት ማለት እንፈልጋለን። ሰላም ቆዩን። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት